የፋኖ ኃይሎች በወልዲያ ዙሪያ ልዩ ወታደራዊ ኦፕሬሽን ፈጽመዋል። በእጀባ ላይ የነበሩ የአገዛዙ ወታደሮች ላይ ከፍተኛ ጉዳት ማድረሳቸው ተሰምተዋል። አገዛዙ ከዚህ ቀደም ዙ 23 ከባድ መሳሪያ በምርኮ ባስረከበበት ቦታ በርከት ያሉ የእጀባ ስምሪት ላይ የነበሩ ወታደሮችን አጥተዋል። ዝርዝር የግንባር መረጃውን ይዘናል። ብልጽግና በወታደራዊ ግምገማው ኩብለላ የስርዓት ያደጋ ነው ሲል ቢገመግምም በምርኮና በኩብለላ ከብልጽግናው አገዛዝ የግዳጅና ስምሪት ቀጠና የሚወጣው የሰራዊት ቁጥር በየዕለቱ በመጨመር ላይ ነው። በከፍተኛ ጄኔራል መኮንኖች ዘንድ ከፍተኛ ድንጋጤው እያደገ ይገኛል። የዚሁ ድንጋጤ አካል የሆነው ኩብለላ በወሎ ቤት አማራ መጠኑ አሻቅቧል። ይህም ሌላኛው መረጃችን ነው። በጎንደር ቀጠናዎች ብቻ ከ2540 በላይ ምርኮኞች በእጁ እንደሚገኙ ያረጋገጠው አፋብን በምርኮኞች ጉዳይ ውሳኔ አሳልፈዋል። የፖለቲካ መምሪያ ኃላፊው አርበኛ ጌታ አስራደ በተገኘበት መድረክ ለምርኮኞቹ እጣ ፈንታቸው ተነግሯቸዋል። አፋብን ምን ወሰነ ለሚለው ዜናችን ምላሽ አለው። የፈረንሳይና የእስራኤል ከፍተኛ ዲፕሎማቶች መቀሌ ገብተዋል። የዲፕሎማቶቹ ጉዞ ጦርነትን ማስቀረት ያለመ ስለመሆኑ ተጠቁሟል። በሌላ በኩል የአብይና የኢሳያስ ጦር ድንበር ላይ ተፋጠዋል። ወታደራዊ ፍጥጫው ዓለም አቀፍ ስጋት ሆኖ ተከታታይ ትንታኔ እየተሰራበት ነው። ብሉምበርግና አልጀዚራ በተመሳሳይ አውድ ዘገባቸውን አስነብበዋል። የብልጽግና ቀጠናዊ ልሳን የሆነው ሆርን ሪቪው የኤርትራ ጦር በድንበሩ በሳተላይት ምስል ተጋልጧል ይላል። የኤርትራ መንግስት በበኩሉ ጦርነት ለመክፈት ምክንያት እየተፈለገ ነው የሚል ምላሽ ሰጥተዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በወልዲያ ዙሪያ ልዩ ወታደራዊ ኦፕሬሽን ፈጽመዋል። በእጀባ ላይ የነበሩ የአገዛዙ ወታደሮች ላይ ከፍተኛ ጉዳት ማድረሳቸው ተሰምተዋል። አፋብን ምኒልክ ዕዝ አሳምነው ክፍለ ጦር 4ኛ ሻለቃ ከወልዲያ ከተማ በቅርብ ርቀት በምትገኘው ሳንቃ ከተማ ዙሪያ በርካታ የአገዛዙን ሰራዊት ሙትና ቁስለኛ ያደረጉበትን ስኬታማ ወታደራዊ ኦፕሬሽን መፈጸማቸውን እዙ አስታውቋል። አሳምነው ክፍለ ጦር 4ኛ ሻለቃ ወልዲያ ከተማ ዙሪያ ከገዶበር እስከ ሳንቃ መግቢያ ወጥሮ አመራር ለማሳለፍ ያሰበን የእጀባ ስራ የሚሰሩ የአገዛዙ ወታደሮች ላይ የሰነዘረው ማጥቃት ፈጣንና ስኬታማ እንደሆነ ነው በግንባር መረጃው ላይ ያመላከተው። ወታደራዊ ኦፕሬሽኑ በመረጃ የታገዘ እንደነበር የጠቆመው እዙ የብልጽግና ሰራዊት ሙሉ ለሙሉ ማጥቃት በማድረግ ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በርካታ ኃይሉን በመደምሰስ ታላቅ ጀብድ መፈጸሙን ነው አፋብን ምኒልክ ዕዝ ያረጋገጠው። በዚህ ስኬታማ ኦፕሬሽን በቁጥር ያልተለዩ በርከት ያሉ የባለስልጣናት እጀባ ላይ የነበሩ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን የጠቆመው እዙ አገዛዙ መጠነ ሰፊ ጉዳት ማስተናገዱን ተከትሎ ሙትና ቁስለኛውን ሳያነሳ ቦታውን አስረክቦ ወደ ወልዲያ ከተማ ለመሸሽ ተገዷል ብለዋል። የብልጽግና ሰራዊት ባለፈው ጊዜ እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ እንደተመታ ያስታወሰው አፋብን ምኒልክ ዕዝ ዙ 23 ጭምር በተማረከበት ቦታ ለባለስልጣናት እጀባ የተሰማራው የአገዛዙ ጦር ክፉኛ ተመቶ መመለሱን በግንባር መረጃው ላይ አመላክተዋል። ይህ በእንዲህ እንዳለም በቀጠናው የብልጽግና ጦር በመፍረስ ላይ ነው። ስርዓታዊ ፍርሰቱን ከሚያመላክቱ ሁነቶች ውስጥ ደግሞ የአገዛዙ የአሃድ መሪዎችን ጨምሮ የኮማንዶና ጥምር ጦሩ አባላት ኩብለላ ዕለታዊ ዜና መሆኑ ነው። አፋብን ያወጣውን የምህረት አዋጅ ተከትሎ በዚሁ ወሎ ቤት አማራ ቀጠና 10 የብልጽግና መከላከያ ሰራዊት አባላት ማረጉ ተማረ ክፍለ ጦርን እንደተቀላቀሉ እዙ አረጋግጠዋል። የምህረት አዋጁን በመጠቀም ለተከታታይ 2 ቀናት 10 የብልጽግና መከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን መቀላቀላቸውን ያስታወቀው እዙ ሁሉም ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ገልጸዋል። በምርኮና በኩብለላ ከብልጽግናው አገዛዝ የግዳጅና ስምሪት ቀጠና የሚወጣው የሰራዊት ቁጥር በየዕለቱ በመጨመር ላይ ነው። ይህም የብልጽግናውን አገዛዝ የስጋት ግምገማ ዳግም ያረጋገጠ ሆኗል። ብልጽግና በወታደራዊ ግምገማው ኩብለላ የስርዓት ያደጋ ነው ሲል መገምገሙን ከዚህ ቀደም መዘገባችን ይታወሳል። ይኸው የስጋት ግምገማው እውን በሆነ ቁጥር በከፍተኛ ጄኔራል መኮንኖች ዘንድ ከፍተኛ ድንጋጤ በመፍጠር ላይ ነው። የአገዛዙ ጄኔራሎች በሰራዊታቸው ጉዳይ ሞት፣ ቁስለኛና ኩብለላ የዕለት ተዕለት ሪፖርት የሚወስዱበት ጉዳይ ሆኗል።
አፋብን በእጁ ለሚገኙ ምርኮኞች የፖለቲካ ግንዛቤ ማስጨበጥ ስራዎችን በመስራት ላይ ይገኛል። ለምርኮኞቹ የሚሰጠው ትምህርት እንዳለቀ እጣ ፈንታቸውን ራሳቸው ይወስናሉ ተብሏል። አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጄኔራል ኃይሌ ዘውባንተ ክፍለ ጦር እጅ የሰጡና የተማረኩ የሚሊሻና የፖሊስ አካላት የአማራ ህዝብ የህልውና ትግል በተመለከተ የግንዛቤ ማስጨበጫ ስልጠና መስጠቱን ገልጸዋል። ስልጠናው የአፋብን የፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደ እንደመራው የገለጸው ኮሩ ዓለም አቀፍ የጦርነት ህጎችን ያከበረ ስለመሆኑ ጠቁመዋል። በስማዳ ወረዳ ሸረፍ ጎዲ ላይ በነበረው ውጊያ ራሳቸውን ለማትረፍ እጅ የሰጡ በርካታ የሚሊሻ የፖሊስና የብልጽግና አመራሮች በሰብአዊ ምርኮ ከተያዙበት ጊዜ ጀምሮ በዓለም አቀፍ ሰብአዊ አያያዝ ማዕቀፍ ውስጥ እንዲያልፉ በማድረግ በክፍለ ጦሩና በአፋብን ከፍተኛ የፖለቲካ ዘርፍ አመራሮች የፖለቲካ ግንዛቤ ተፈጥሮላቸዋል። እነዚህ የሚሊሻ የፖሊስና የብልጽግና መዋቅር አባል የነበሩ ምርኮኞች በአማራ ህዝብ የህልውና ትግል ዙሪያ የትግሉን ዓላማና ግቦች፣ ቀጣይ መዳረሻዎች በተመለከተ ተጨማሪ ስልጠናዎችን ወስደው እጣ ፈንታቸውን በራሳቸው እንዲወስኑ እንደሚደረግ ነው የታወቀው። ከዚህ በኋላ እናንተ ምርኮኛ ናችሁ። ምርኮኛ ዓለም አቀፍ ህግ አለው። በዛ ህግ መሰረት ትልልቆች ያላችሁ ሮብ ኢህአዴግ ጀምሮ ስታገሉ የነበራችሁ አላችሁ፣ ብዙ ልምድ ያላችሁ አላችሁ። ስለዚህ በግልጽ ነው መነጋገር ያለው። የሚያስከፋችሁም አካል ካለ፣ ሰብአዊ መብታችሁ የተነካ ካለ፣ የሚርባችሁ የሚጠማችሁ ዘመድ የማይጠይቃችሁ ከሆነ በግልጽ አሰራር አለው። የክፍል ኃላፊ ይኖራል። በዛ አማካኝነት መጠየቅ አለባችሁ። ስለዚህ አሁን የምትሸማቀቁበት ጊዜ አይደለም። እንኳን አልሞታችሁ፣ እንኳን አልቆሰላችሁ። አርበኛ ጌታ አስራደ እንደገለጸው የብልጽግና ምርኮኞችን ዓለም አቀፍ ህግ በሚደነግገው መሰረት ሰብአዊ በሆነ አግባብ እንደተያዙ በምርኮኛ አያያዝ ዙሪያ ካሁን ቀደም እዙ ውጤታማ ስራ መስራቱንም አስታውሰዋል። ፋኖ ምርኮኞቹን ተንከባክቦና ጠብቆ ለቀይ መስቀል አስረክበዋል። በዚህም በአውደ ውጊያ ግንባሩ ያገኘነው ድል በዓለም አቀፍ ማህበረሰብ ፊት በዲፕሎማሲ ግንባሩ ድል ለመቀዳጀት ረድቶናል ያለው አርበኛው ዓለም አቀፍ ማህበረሰብ የሰብአዊነት ህጎችን አክብረን እንደምንዋጋ በወኪሎቹ በማረጋገጥ ላይ መሆኑን አስታውሰዋል። ይህ በጎ ስማችንን ጠብቀን መቀጠል አለብን ሲል ነው አርበኛው ያስገነዘበው። ከጠላት ጋር በማበር ህዝባቸውን እየወጉ ያሉ ባንዳዎች በስካሁኑ ይብቃ ብለው ወደ ወገን ሲመጡም አስፈላጊውን እንክብካቤና ድጋፍ እንዲደረግላቸው ጥብቅ መመሪያ መተላለፉንም አስታውሰዋል። በአንጻሩ የብልጽግናው አገዛዝ በውጊያ መሀል ቆስለው የተያዙ ሴት ፋኒቶችን ሳይቀር አሰቃቂ በሆነ መልኩ መግደሉ ይታወሳል። ይህንን መሰሉ የአገዛዙ የጦር ወንጀሎች በፋኖ ኃይሎች ዘንድ ብቻ ሳይሆን በመላው የአማራ ህዝብ ከፍተኛ ቁጣ የቀሰቀሰ ቢሆንም ፋኖ በእጁ የሚገኙ ምርኮኞቹና በቀጣይ ውጊያዎችም በሰልፍ የሚማረኩ የአገዛዙን ምርኮኞች ዓለም አቀፍ የጦርነት ህግ በሚያዘው መልኩ በአግባቡ እንደሚይዝ ዳግም በማረጋገጥ ላይ ነው። በዓለም አቀፍ ሰብአዊነት ህግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ ጦርነት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። አፋብን በምርኮ የያዛቸውን የአገዛዙ ሰራዊት አባላት የዓለም አቀፍ የሰብአዊነት ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ እንደሚይዝ ባለፈው ሳምንት ባወጣው ጋዜጣዊ መግለጫው ላይ ማረጋገጡ አይዘነጋም። በማዕከላዊና ደቡብ ጎንደር የውጊያ ቀጠናዎች ብቻ ከ2540 በላይ ምርኮኞች በእጁ እንደሚገኙ መግለጹም ይታወሳል። የፈረንሳይና የእስራኤል ከፍተኛ ዲፕሎማቶች መቀሌ ገብተዋል። የዲፕሎማቶቹ ጉዞ ጦርነትን ማስቀረት ያለመ ስለመሆኑ ተጠቁመዋል። በሌላ በኩል ብልጽግና የፈረንሳዩን ዜና ወኪል ጋዜጠኛ የመቀሌ ጉዞ መከልከል ተከትሎ መግለጫ ወጥተዋል። የህወሓትና የብልጽግና ጦር ግንባር ላይ በተፋጠጠበት ግዙፍ ወታደራዊ ኃይል ወደ ትግራይ ተጠግቶ ኢትዮ ኤርትራ ድንበር ላይ ወታደራዊ ፍጥጫው ከፍ ባለበት የአብይና የኢሳያስ ጦርነት በማንኛውም ሰዓት የመጀመር እድሉ ከፍተኛ በሆነበት በዚህ ሰዓት ሁለት ሀያላን ሀገራት ከፍተኛ ዲፕሎማቶች መቀሌ ገብተዋል። ዲፕሎማቶቹ የፈረንሳይና የእስራኤል መሆናቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። በኢትዮጵያ የፈረንሳይ አምባሳደርና በአፍሪካ ህብረት የፈረንሳይ ቋሚ ተጠሪ የሆኑት አሌክሲስ ላሜክ የመቀሌ ሚስጥራዊ ጉዟቸውን አጠናቀው ዛሬ የካቲት 13 ቀን 2018 ሊመለሱ እንደሚችሉ በጉዳዩ ላይ ከመቀሌ የወጡ መረጃዎች ያመላክታሉ። አምባሳደሩ በቀዳሚነት ከትግራይ ጊዜ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ጋር በወቅታዊ ጉዳዮች ላይ ቢወያዩም የውይይታቸው ዝርዝር ጉዳይና መወያያ አጀንዳ እስካሁን አልታወቀም።
በተመሳሳይ አምባሳደሩ ከጀኔራሉ ቀጥሎ ሌሎች የህወሓትን የፖለቲካ አመራሮች አግኝተው ማናገራቸውና መምከራቸው ታውቋል። አምባሳደሩ ከጄኔራሉ ቀጥሎ ከህወሓት አመራሮች የትኛው እንዳገኙ እስካሁን የታወቀ ነገር የለም። ሆኖም የአምባሳደሩ ጉዞ ጦርነትን ለማስቀረት ያለመ የማደራደር ዓላማ እንደነበረው በመረጃው ላይ ተመላክተዋል። በሌላ በኩል የእስራኤል መንግስት ተወካይ የሆኑ አንድ ዲፕሎማት መቀሌ ገብተው በቅድሚያ ከጊዜያዊ አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ ጋር መምከራቸው በመረጃው ላይ ተመላክተዋል። የእስራኤሉ ዲፕሎማትና የጄኔራሉ እንዲሁም የሌሎች የትግራይ ባለስልጣናት ስብሰባ በዝግ የተደረገ መሆኑ ታውቋል። ጉዳዩን ለመዘገብ ከማቀድ ጋር ይሁን አይሁን ለጊዜው ባይታወቅም በኢትዮጵያ የፈረንሳይ አምባሳደር ወደ መቀሌ ባመሩበት ሰዓት አንድ የፈረንሳይ ዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር በብልጽግናው አገዛዝ መከልከሉ ሁኔታውን ሰኔና ሰኞ አስመስሎታል። የጉዞ ክልከላው አገዛዙ ከዓለም አቀፍ ሚዲያዎች ጋር የገባበትን ቅራኔ ከፍ አድርጎት ተስተውሏል። የሆነው ሆኖ በጉዳዩ ላይ መግለጫ ወጣው የፈረንሳይ ዜና አገልግሎት መቀመጫው በአዲስ አበባ የሆነና ህጋዊ ፍቃድ ያለው ዘጋቢ ወደ ትግራይ ክልል ሽሬ ለመብረር ሲሞክር ከኢትዮጵያ የውጭ ጉዳይ ሚኒስቴር ፍቃድ የለህም በሚል ከቦሌ አየር ማረፊያ እንዲመለስ ተደርጓል ሲል በመግለጽ የጉዞ ክልከላውን ኮንነዋል። የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኞች ምንም አይነት ማስረጃ ሳያቀርብ ዛሬ ወይም ትላንት ስራ ላይ በዋለ አዲስ መመሪያ የተወሰደ እርምጃ ነው በማለት ድርጊቱን ያወገዘው የዜና ወኪሉ ጋዜጠኛው ወደ ሽሬ ለመጓዝ የመረጠው ከዘገባ ስራ ጋር በተያያዘ እንደሆነ አመላክተዋል። በተመሳሳይ የድንበር የለሽ ጋዜጠኞች ቡድን የጋዜጠኛውን መታገድ አስመልክቶ በሰጠው መግለጫ የጉዞ ክልከላው ህጋዊ እውቅና ባለው ጋዜጠኛ ላይ መረጃ የማግኘት መብት ጥሰት ነው ሲል ከተቃወመ በኋላ ክልከላውን በኢትዮጵያ ውስጥ በዓለም አቀፍ ሚዲያዎች ላይ ለቀጠለው አፈና ማሳያ ብሎታል። የድንበር የለሽ ጋዜጠኞች ቡድን በዓመታዊ የፕሬስ ነጻነት ሪፖርቱ ኢትዮጵያን ከ180 ሀገራት መካከል 145ኛ ደረጃ ላይ በማስቀመጥ አሁንም ጋዜጠኞች በስር ላይ መሆናቸውን ገልጸዋል። በሚዲያ አፈና ከቀዳሚዎቹ ተርታ የተመደበው ብልጽግና ሚዲያዎችን በመዝጋት ሞጋች ጋዜጠኞችን በማሰር በማሳደድ ቀጥሎ ይህንኑን አፈናውን ከውስጥ ወደ ውጭ አስፍቶ የውጭ ሚዲያዎችን በመከልከል ላይ ነው። በተለይም ሮይተርስ በቅርቡ ባወጣው የምርመራ ዘገባ የብልጽግናው አገዛዝ የሱዳንን የውክልና ጦርነት ወደ ኢትዮጵያ ስቦ ለማስገባት ያለውን ዝግጅት በሀገሪቱ ብሔራዊ ፕሮጀክት ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለተባበሩት አረብ ኤምሬትስ ጦር ሰፈር በመስጠት ማሳየቱን ካጋለጠ ወዲህ ቁጥጥሩ ጨምረዋል። ከዚህ ጋር ተያይዞ ሮይተርስ በአፍሪካ ህብረት የመሪዎች ስብሰባ ስም መከልከሉ ይታወሳል። ከዚያም ቀደም ብሎ አገዛዙ በአማራ ላይ የሚፈጽመውን ጦር ወንጀል የሚያጋልጥ ዘገባ የወጣው ቢቢሲ ቀጣዩ ሰለባ ሊሆን እንደሚችል ተገማች ሆኗል። ዶቼ ቬለ የአማራ ፋኖ ከተሞችን መቆጣጠሩን የተመለከተ ዜና መስራቱን ተከትሎ በሰራው ዘገባ ቢያንስ 2 ጋዜጠኞች ከሙያቸው ታግደው መክረማቸው ይታወሳል። የአብይና የኢሳያስ ጦር ድንበር ላይ ተፋጠዋል። ወታደራዊ ፍጥጫው ዓለም አቀፍ ስጋት ሆኖ ተከታታይ ትንታኔ እየተሰራበት ነው። ብሉምበርግና አልጀዚራ በተመሳሳይ አውድ ዘገባቸውን አስነብበዋል። የአብይ አህመድ አገዛዝና የኢሳያስ አፈወርቂ አስተዳደር ከፍተኛ ጦራቸውን ወደ ድንበር አስጠግተው በከባድ ወታደራዊ ፍጥጫ ላይ እንደሚገኙ የብሉምበርግ ዘገባ አመላክተዋል። ዘገባው ይህንን ቢልም የኤርትራ ጦር በመሀል ትግራይና ውቅሮና ተንቤንን በመሰሉ የጦር ስትራቴጂክ ቀጠናዎች ተሰማርቶ ይገኛል። መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የብልጽግና ጦር ወደ ድንበር መንቀሳቀሱን ብሉምበርግ ዲፕሎማቶችን ጠቅሶ ዘግቧል። በተመሳሳይ ከፍተኛ ቁጥር ያለው የኤርትራ ጦር ወደ ድንበር ተጠግቶ በተጠንቀቅ መቆሙን ዘገባው አመላክቷል። ዘገባው አብይና ኢሳያስ ጦራቸውን ወታደራዊ ቁሳቁሶችን ወደ ትግራይ ማስጠጋታቸውን በአፍሪካ ቀንድ ዳግም ግጭት ሊቀሰቀስ ይችላል የሚለውን ስጋት ተጨባጭ ያደርገዋል ብለዋል። በማህበራዊ ድረገጾች ላይ የተጋሩ ምስሎች የጭነት መኪናዎች ወታደሮችና ታንኮችን ወዳልታወቀ ስፍራ ሲያጓጉዙ መመልከቱን ዘገባው አያይዞ ጠቅሷል። ሰሞኑን በተከታታይ ቀን ከፍተኛ ቁጥር ያለው መከላከያ ሰራዊት በባህር ዳር በኩል ወደ ትግራይ አቅጣጫ አምርቶ ተከዜ ወሰን ላይ በተጠንቀቅ ቆመዋል። ወታደራዊ እንቅስቃሴው በኢትዮጵያና ኤርትራ መሀል ጦርነት የመቀስቀስ እድሉን ያሰፋዋል ሲልም ዓለም አቀፍ ሚዲያ ትንተናውን አስነብበዋል። ብሉምበርግ የጦርነት ስጋቱን የተነተነው የክራይሲስ ግሩፕ ማስጠንቀቂያን ዋቢ በማድረግ ነው። ኢንተርናሽናል ክራይሲስ ግሩፕ በህወሓትና ብልጽግና ብሎም ኤርትራ መካከል የቀጠለው ፍጥጫ ወደ ጦርነት ተቀይሮ ቀጠናው በመቶ ሺዎች የሚያልቁበት አደገኛ ጦርነት ያስተናግዳል ማለቱ ይታወሳል። ተቋሙ ባወጣው የስጋት ትንተና የተለያዩ ምክንያቶች ጦርነቱን ሊቀሰቅሱት
እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን ከባድ ይሆናል ብለዋል። ብሉምበርግ የስጋት ትንተናውን በቀጥታ በተጋራው ዘገባው የአደገኛውን ጦርነት አይቀሬነት በስፋት አትተዋል። ሌላኛው ዓለም አቀፍ ሚዲያ አልጀዚራ በበኩሉ ህወሓት፣ ብልጽግና፣ ኤርትራ በየፊናቸው ጦራቸውን ማስጠጋታቸውን ተከትሎ ትግራይ፣ አማራና አፋር ክልል ዳግም የአደገኛው ጦርነት ጦር ሜዳ የመሆን እድላቸው ሰፊ መሆኑን ገልጾ በእነዚህ አካባቢዎች የሚኖሩ ሰዎች ተጨንቀዋል ሲል ዘገባውን አስነብቧል። አልጀዚራ በትግራይ የቀደመውን ጦርነት ሰለባዎችን አናግሮ በሰራው በዚህ ዘገባ መቀሌ ጭር ብላለች፣ ወጣቶቿ ጦርነት ሸሽተው በእግር ጭምር ኬላዎችን ጥሰው እያመለጡ ነው ሲል አትተዋል። ዘገባው የአብይ አህመድና ኢሳያስን ብሎም የህወሓትን ሰሞነኛ ወታደራዊ እንቅስቃሴና የድንበር ላይ ወታደራዊ ፍጥጫ እንደምታ ከተነተነ በኋላ ፍጥጫው በማንኛውም ሰዓት ወደ ግልጽ ጦርነት ይቀየራል የሚለውን ስጋት ተጨባጭ አድርጎታል። የወጣቶችን ጦርነት ሽሽትም እማኞችን ጠቅሶ አብራርተዋል። የብልጽግና ቀጠናዊ ልሳን የሆነው ሆርን ሪቪው የኤርትራ ጦር በድንበሩ በሳተላይት ምስል ተጋልጧል ይላል። የኤርትራ መንግስት በበኩሉ ጦርነት ለመክፈት ምክንያት እየተፈለገ ነው የሚል ምላሽ ሰጥተዋል። የብልጽግና ገዢዎችና የአስመራ ገዢዎች በትይዩ ጦራቸውን ወደ ድንበር ማንቀሳቀሳቸውን አነጋጋሪ በሆነ ሁኔታ የቃላት ጦርነታቸውም ከጦርነት ዝግጅቱ ጎን ለጎን ተቀጣጥሏል። ብልጽግና በሆርን ሪቪው በኩል ከኤርትራ ጋር ያለው ፍጥጫ ወደ ጦርነት ማምራቱን አመላክተዋል። በሆርን ሪቪው ቲንክ ታንክ ድረገጽ የቀረበው ይህ ትንታኔ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱንና የቃላት ጦርነቱ በመጨረሻም ወደ ለየለት ወታደራዊ ግጭት ሊያመሩ የሚችሉበት እድል መስፋቱን አትተዋል። ብልጽግና ጦሩን ወደ ድንበር ለማስጠጋት ዋና ምክንያት ያደረገው የቅርብ ጊዜውን የህወሓት የጠለምት ወረራ መሆኑን ዘገባው ይገልጻል። ዘገባው ህወሓት ከኤርትራ ጋር በመቀናጀት ብልጽግና ላይ ጦርነት ለመክፈት መዘጋጀቱን በመግለጽ ይኮንናል። የኤርትራ ወታደሮች ትግራይ ውስጥ መግባታቸውን በስፋት በመግለጽም ክሱን አጠናክሮ አስነብበዋል። በሌላ በኩል የአስመራው መንግስት በምላሹ ብልጽግና ለጦርነት ምክንያት እየፈለገ ነው ብሏል። ሰሞኑን የብልጽግናው አለቃ አብይ አህመድ የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶጋን በጋራ የሰጡት መግለጫ ተከትሎ የአስመራ መንግስት በማስታወቂያ ሚኒስተሩ በኩል ምላሽ ሰጥተዋል። ማስታወቂያ ሚኒስተሩ የማነ ገብረ መስቀል በኤክስ ገጻቸው ባጋሩት መልእክታቸው አብይ አህመድና አገዛዛቸው እንዲሁም የገዢው ፓርቲ ብልጽግናና ደጋፊዎች የሚያደርጉትን የጦርነት ቅስቀሳ አውግዘዋል። የብልጽግና ገዢዎች የህዝብ ቁጥር እድገት፣ የሀገሪቱ ኢኮኖሚ እድገትና የደህንነት ስጋትን እየገለጹ የሚያቀርቡት የባህር በር አጀንዳ ለጦርነት ምክንያት ፍለጋ ነው ሲሉ ተችተዋል። ማስታወቂያ ሚኒስተሩ እነዚህ የጦርነት ሰበቦች ከመሆን ውጪ ውሃ የሚያነሱ ምክንያቶች አይደሉም ካሉ በኋላ ደካማ የሆኑና የተጋነኑ የመከራከሪያ ሀሳቦች ናቸው በማለት የገዢዎቹን ተከታታይ ጥሪ ተቃውመዋል። የማነ የኤርትራ ጦር በኢትዮጵያ ግዛት ውስጥ ይገኛል ለሚለው ክስ ውሃ የማይቋጥር የጦርነት ምክንያት ፍለጋ ሲሉ ከዚህ ቀደም ማጣጣላቸው ይታወሳል። የብልጽግና ፕሮፓጋንዲስቶች በበኩላቸው መከላከያ በተንቤን ትይዩ መንቀሳቀሱን ተከትሎ የኤርትራ ሰራዊት ወደኋላ አፈገፈገ የሚል መረጃ በማሰራጨት ላይ ይገኛሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ